ዛሬ ማለት ነው ሰው ሜዳ ሄደን በሌለ ተከላካይ ልንጫወት ነው። ዩሮ ተጎዳ ማንም አይጎዳ። እኔ የዩሮ መጎዳት ምንም አያስደነግጠኝ። በሄቨንና በሉክ ሾው እንገባለን። የቼልሲው አለቃ ሊያም እንትናን ነው የሚመስለው፣ ግን ሜምፊስ ዴፓይ ነው የሚመስለው። ሜምፊስ ዴፓይ ከስቶ ሜምፊስ ዴፓይ ደግሞ የኛ ተጫዋች ነበረ። ስለዚህ በዚህ ሎጂክ ዛሬ ቼልሲን እናሸንፋለን። አዲሱ ማሊያ ነው የወደዳችሁት? አዲሱ ማሊያ ወደነዋል እያላችሁ ኮሜንት ላይ መጻፍ ትችላላችሁ። ግን እንዴት ነው ያበደ ነው ያራዳል። ገብርኤል ፒስ ነው በጣም ነው የሚያምረው። ማርያምን የለንደኑ ጀግና የለንደኑ ጌታ እየመጣልሽ ነው ማንቸስተር ማታ በሉልኝ ለቼልሲ ቼላው እየመጣንልሽ ነው። ለንደንን አፈር ከድሜ ልናፈርስ እየመጣንልሽ ነው። ለንደን መሃል ጩኸት በረከተ የሌላውን ባናቅም ቼልሲው ፈረሰ ሲባል ነው የምትሰሚው ማለት ሸሌሲ ማለት ነው። በዛሬው ጨዋታ ይሰለፋል ተብሎ ይጠበቃል። አቅምሽን የምታሳይበት ቀን ነው። ሸሌሲ ሜሰን ማውንት ተመልሷል። ኮቢ ማይኖ ልጃችን ተመልሷል። እንደገና ሌኒሮ በዛሬው ጨዋታ ለንደን ከተጓዘው ክለብ ጋር የለም ተብሏል። ጀማም ዛሬ ሄቨንዬ በቃ አቅምሽን የምታሳይበት ቀን ደርሷል። ራስን ግለጥ ይላል ጌታ። ግለጥ ራስን በቃ ዛሬ እና ጀማው ስለስንት ይጠናቀል ጨዋታው። ቪዲዮ ለማይሰራ ድጋፍ ሼር ላይክ ማድረጋችሁ እንዳትረሱ። ይመቻችሁ። ምሽት 4 ሰዓት ጨዋታው ይደረጋል። ቼላ ቁዳፈ ዛሬ አታሸንፉና ማለት ነው። ሁልህም ጨርቄን ማቄን ሳትል ክለቡን ለቀቶታል እንዴ? በነፃ ነው እንዴ ደግሞ ዝም ትበሉት? በነፃ ዛሬ አታሸንፉና ማለት ነው። ያበቃ። እነዚህ ሰዎች ወንድም ጥላዎች ያለ ተከላካይ ነው የሚጫወቱት። ከፈለክ መትረት አገባለህ፣ እንደፈለክ አርጋ አግባ፣ አይመለከተኝም እኔ ሲጀመር። ዛሬ ግን ታሸንፋላችሁ። አለቀ። የመጨረሻ ነገር ነው ሁሌ። አሁንማ ማሸነፍ እንዴት እንደሆነ ራሱ ጠፍቶባችኋል። ወይ ታሸንፋለህ ወይ ክለቡን ለቀህ ትወጣለህ። ምርጫው የእናንተ ነው። በቃ ዱምቡሎ አትወስዷትም ካሁን በኋላ ዱምቡሎ ማለት ሁለት ሻምፒዮንስ ሊግ ያላቸው ቲሞች ቼልሲ እና ማንቸስተር ዩናይትድ የሚያደርጉት ጨዋታ ዛሬ ይካሄዳልና ከሁለቱ ቤስት 11 እሰራላችኋለሁ ፌር በሆነ መንገድ። ማንቼ ወንድም ጥላ አንተ ትቆያለህ እኔ ልግባ የሚባሉን አወጣጥ ነው መውጣላችሁ። ይመቻችሁ፣ ተከታተሉኝ። በረኛ ላይ ከሴላ መስክና ከሮበርት ሳንቼዝ፣ ይሄ ግልጽ ይመስለኛል። ሮበርት ሳንቼዝን እንመርጣለን። ከዛ በኋላ ሴንተር ባክ ላይ ከሄቨንና ከዌስሊ ፎፋና፣ ይሄም ግልጽ ነው። ዌስሊ ፎፋናን እንመርጣለን። ከዛ ሊገባ የሚችለው ሴንተር ባክ ላይ ይጮታሉ ብዬ ማስባቸው ነው ነግራችሁ ከሉክሾና ከጄራል ሃቶ ነው መመረጥ ያለበት እዚህ ቦታ ላይ። ከዛ በኋላ ባኮቹ ሌፍት ባክ እና ራይት ባክ ከዳሎትና ከማሎ ጉስቶ፣ ይሄ ግልጽ ይመስለኛል። ማሎ ጉስቶን እንመርጠዋለን። ከማዝራይና ከኩኩሬላ ቅርጥም አድርጋ ነው የሚባለው፣ ኩኩሬላ እንመርጣለን። መሀል ላይ ስንሄድ ከካሳሚሮና ከሞይሰስ ካይሴዶን እንመርጣለን እዚህ ቦታ ላይ። ከኡጋርቴና ማኑ ጉዳት ነው መሰለኝ፣ ከኡጋርቴና ከኤንዞ ፈርናንዴዝ፣ ይህም ግልጽ ነው። ኤንዞ ፈርናንዴዝን እንመርጣለን። ከራይት ላይ ከአማድና ከፔድሮ ኔቶን እንመርጣለን እዚህ ቦታ ላይ። ከዛ ሴንትራል አሲስታንት ሚድፊልደር ላይ ከብሩኖ ፈርናንዴሽ እና ከኮል ፓልመር። የሚገርም ነው። ብሩኖ ፈርናንዴዝ በጣም ቆንጆ አቋም ላይ ነው ያለው፣ ግን ኮል ፓልመርን ነው የምንመርጠው በዚህ ጨዋታ ማለት ነው። ከማቲያስ ኩኛ እና ከዊሊያን ኢስታቪዮ፣ ሁለቱም ብራዚላዊ ናቸው። ይሄ ከባድ ቦታ። ዊሊያን ኢስታቪዮን እንመርጣለን እዚህ ቦታ ላይ፣ በጣም ፖቴንሻል ያላት ልጅ። አጥቂ ላይ ከብሪያን ምቦሞና ከጃኦ ፔድሮ፣ ምንም ጥያቄና መልስ የለውም። ይህ መስመር ለጃኦ ፔድሮ እንሰጠዋለን። ቤስት 11 ይህን ይመስላል። የዛሬውን ጨዋታ ግዴታ አሸንፈን ወደ ሻምፒዮንስ ሊግ የምንገባበት ነው። ቼላውያን የዛሬውን ጨዋታ ቼልሲ ቀጥቅጦ ያሸንፋል የምትሉ 1 ቁጥርን ጻፉ። 2 ደግሞ ቼልሲ ያሸንፋል የምትሉ 2 ቁጥርን ጻፉ። አይ ማንቸስተር ዩናይትድ ነው ይህን ጨዋታ የሚሸነፈው የምትሉ ደግሞ 3 ቁጥርን ጻፉልኝ። ጉድላክ ለቲማችን፣ ይመቻችሁ። ናንቺዬ አለሽልኝ የረሳሁሽ መስሎሽ ዛሬ አክቲቪስት እንዴት ቪዲዮ አለፈን ከጨዋታ በፊት ብላችሁ እያማችሁኝ ጀርባዬን ሲያቃጥለኝ ነው ትዝ ብሎኝ የመጣሁት። ያለፍኳችሁ መስሏችኋል? አላለፍኳችሁም። እንዴት ነው ወንድም ጥላዎች፣ የወዳጅነት ጨዋታ ነው የምታረጉት ወይስ የምር ልትፋየቱ ነው?
እስቲ ግልጹን ንገሩን ኮሜንት ሴክሽን ላይ እንጂ እዚህ ሀገር ደጋፊ ራሱ እንዲኮናቸው ገብቷል አይደለ? የወዳጅነትም ጨዋታ እየመሰለኝ ተቸገርኩኝ እኔ። እሺ ለማንኛውም ግን አሁን ያለ ተከላካይ እንዴት ነው ይሄ ቡድን የሚጫወተው የሚለው ማውራት አለብን እኮ። እንዴት ነው የምትጫወቱት? ዛሬ የሚደረገው የሳምንቱ ሁለተኛ ምርጥ ጨዋታ ማለት እከክልኝ ልከክልሽ ደርቢ ይባላል። ገባሽ አይደለ? ወንድም ጥላና ዋና ወንድማ። ይሄ ጨዋታ ይሄ ፊክስቸር በአመት ሁለቴ ሲደርስ እንዴት አባቴ ደስ እንደሚለኝ ለምን ብላችሁ ጠይቁኝ። ቸልሲ ካሸነፈ ማን ዩናይትድን ኩክ አረጋለሁ፣ ማን ዩናይትድ ካሸነፈ ቸልሲን ኩክ አረጋለሁ፣ አቻ ከወጡ ሁለቱንም ኩክ አረጋለሁ ማለት ዞሮ ዞሮ እራት መብላቴ የተረጋገጠ ነገር ነው የምልህ። በቃ ገባህ አይደለ? ነገ 6 ይሄ ጨዋታማ ስትሪም ይደረጋል። እናቴ ደብል ቻንስ ለመቋጠር ማለት ዝም የሁለታችሁም ላይ ብቻ ላገባ ጨፍራለሁ፣ ለሰዓት ሳደባለሁ ምናምን የሁለታችሁም ደጋፊ ነኝ፣ የሁለታችሁም ቋጣሪ ነኝ። ገባህ አይደል? እራት መብላት ብቻ ነው የምፈልገው ነው የምልህ። ገባህ አይደል? የራስን ጨዋታ ሁለታ ጠብቅ ምናምን ነገር ደግሞ እንዳትለኝ ማን ምንም ውጤት ተከሰተ እነዚህ ሰዎች ማድረግ አለብኝ። ገባሽ አይደለ? ቸልሲ ራስሽን እጣ ፋንታ ያለፈው ሳምንት መወሰን ስላልቻልሽ አድክም ወያላ ስለሆንሽ ማን ትወጊያለሽ። አንቺ ደግሞ ማን ነው ሳይመለከትሽ እኮ ነው ዲኤስቲቪ እየከፈልሽ ሁለት ወር ሙሉ ከፍለሽ ዲኤስቲቪ ነን የቋጠርሽብኝ። ገባሽ አይደለ? እንዴት ሰው ለመወየል ይከፍላል? ገባህ አይደለ? ስለዛ ምንም አይመለከተኝም። እራት እበላለሁ። ላይቭ ነው በላ እንዳረሱ ላይቭ ከች ብሉ ማለት ይሄ ስትሪም ይደረጋል ግዴታ። እዴ ስታንፎርድ ብርጅ የዛሬው ምሽት ተጠባቂ ጨዋታ ማንቸስተር ዩናይትድ ከቼልሲ በስታንፎርድ ብሪጅ ማለት ነው ምሽት 4 ሰዓት ሲል እንግዲህ የሚደረግ ይሆናል። እናሰኛ ሊቬ ደጋፊያን ምን ስራ አለን ነው የምላችሁ። ምሽት 4 ሰዓት ላይ የቋጠረው ሰዓትና የቋጠረው ቀን ሊታወጅ ስለሆነ ሰብሰብ በሉ ሊቪያንስ። ዛሬ ማለት ነው ሁለቱም እንዲያሸንፉ በእርግጥ አንፈልግም። ከተሳካልን ላቻ ነው የምንቋጠረው። በቃ ላቻ ይቋጠር። ካልተሳካልን ግን እቺ የለንደኗ አቀበት ከምታሸንፍ አንዳንዴ ጠላትህንም ይሄ በጣም መጥፎ ጠላቴ ነው፣ ትልቁ ጠላቴ ነው፣ ግን ጠላትህንም ለጥቅም ስትል ልትፈልገው ትችላለህና አይታወቅም። ምክንያቱም ነው ብላችሁ ጠላቴን አልደግፍም ብሞት ምትል ደጋፊ ያለ ጥቅምህን አስጠብቅ ጥቅምህን። ነገ ከኤቨርተን ጋር ነው የምንጫወተው በእነሱ ሜዳ፣ ከባድ ነው። ስለዚህ እኛም እንደ ቼልሲ አቋማችን ስለሚወላውል አይሆንምና ማለት ነው ይሄ ጨዋታ ቢያንስ ላቻ ይቋጠራል። ካልተሳካ ግን እችኛዋ ላይ እንድትሸነፍ እንቋጠራለን ማለት ነው። ይመቸን። ከዛ በፊት ግን ከ8 ሰዓት ተኩል ጀምሮ ፕሪሚየር ሊጋችን ዛሬ ይመለስልናል። አሪፍ ጨዋታ አለ። ይመቻችሁ። ዛሬ ምሽት እግር ኳስ ደምቃ ታመሻለች። የማንቸስተር ዩናይትድ እና የቼልሲ ደጋፊዎች የታላችሁ እስኪ አለን እያላችሁ የጨዋታውን ግምት አስቀምጡ። ዛሬ ምሽት 4 ሰዓት ሲል የለንደኗ ስታንፎርድ ብሪጅ ታላቅ የተባለ ጨዋታን ታስተናግዳለች። ዛሬ ምሽት ቼልሲ ከማንቸስተር ዩናይትድ የሚያደርጉት ጨዋታ በጉጉትም እየተጠበቀ ይገኛል። እነዚህ ታላላቅ ሁለቱ ቡድኖች የአውሮፓ ቻምፒዮንስ ሊግ ቲኬት ለመቁረጥ የሚያደርጉት ፍልሚያ ለመመልከት የእግር ኳስ አፍቃሪያን ምሽት 4 ሰዓት አልደርስ ብሏቸው በጉጉት እየጠበቁትም ይገኛሉ። ለተጨማሪ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰቡ ወንድም ጥላ ደርቢ ዛሬ ምሽት 4 ሰዓት ላይ በስታንፎርድ ብሪጅ። ዛሬ እንጀራ እናት ነን። የምንም ወንድም ጥላ እህት ጥላ የለም። ይመቸን። አንቺ የፎንካ ወደ ቤት እስቲ እናንተ ኮፒ ሊክና ሪፖርት አድርጉ። አካውንት የምትት ብሏል። ፎሎም አድርጉ። በዛው ኢትዮጵያ ሀገር ያለን የቼልሲ እና የማንቸስተር ዩናይትድ ደጋፊዎች እንስማማለን እንጂ እነሱ ሜዳው ሲገቡ ማን እንደ ጠላት ነው የሚገዳደሉት። ማን ፋውሉ፣ አግሬሲቭነቱ፣ የሆነ አታካራው ምናምን በጣም ይበዛል። ቼልሲ ከዩናይትድ ሲጫወት አይታችሁ ከሆነ ማለት ነው። ፍቅር ያለው እዚህ ኢትዮጵያ ውስጥ ያለ የዩናይትድ እና የቼልሲ ደጋፊ ጋር ብቻ ነው። ሜዳው ሲገቡ ሌላ ታሪክ ነው። ጭራሽ ዛሬ ደግሞ የህልውና ጉዳይ ነው። ማን ተገዳደሉ። ያበደ ጨዋታ የምናይ ነው ይመስለን። እኛ ዲፌንስ የለንም፣ እነሱ አጥቂ ኖሯቸውም የላቸውም። ያ ማለት የሆነ ባላንስ ያደርገዋል ብዬ አስባለሁና ይህን ጨዋታ አሸንፈን እንወጣለን የሚል ግምት አለኝ። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ይመቻችሁ። ማንቸስተር ይቅደም ድል ያሉ ክለቤ ዛሬ ቼላውን ስንገጥም ማለት ነው ያለ ሴንተር ባክ እንደምንጫወት ይታወቃልና ዙሮ ሴንተር ባክ ኖረን አልኖረን ዋናው ጨዋታውን የምታሸንፍ በአሰልጣኙ ታክቲክ ነው። ሰር አሌክስ ፈርጉሰን የሆነ ጊዜ ያውም ቻምፒዮንስ ሊግ ላይ ማለት ነው ሁሉም ተከላካዮቻቸው በጉዳትና በቅጣት አጣው 3 ሚድፊልደሮችን ተከላካይ አድርገው ገብተው ተጫውተዋል እና ጨዋታውን 4-1 ነው የለበለቡት ማለት ነው። ምንም አይነት የተከላካይ ልምድ የሌላቸው
የመሃል ተጫዋቾች ማለት ነው ተከላካይ አድርገው ተጫውተዋል። 3 ያው አንድ ብቻ ተከላካይ አድርገው ባክፎር ስለነበረ እሳቸው 3 ሚድፊልደሮችን አንድ ተከላካይ አድርገው ጨዋታውን 4-1 ዩሲኤል ጋር ማለት ነው። እና ያሰልጣኙ ብቃት ነው ብራዘር። ሴንተር ባክ ኖራል አይደለም ኑሮንም እኮ እየተለጠለጥ ነው ተረዳኝ። ስለዚህ አሰልጣኙ ካወቀበት ታሸንፋለህ፣ ካላወቀበት ትለጠለጣለህ። ኖራል አይደለም። እና ብዙ አትጨነቁ ነው። ዙሮ ያሰልጣኙ ይዞት የሚገባው ነገር ነው ጨዋታው እንድታሸንፍ የሚያደርገው። ለማንኛውም ዛሬ ያው አርጀንቲና ከፖርቹጋል ሁለቱ የጎቶች ጀለሶች የሆኑት ሚድፊልደሮችን እናያለን ማለት ነው። ይመቻችሁ። ከቸልሲ ለመውጣት ምንም አይነት እቅድ የለኝም። ኮል ፓልመር ወደ ማንቸስተር ዩናይትድ እያሉ ግምታዊ አስተያየት በሚሰጡ ሰዎች ያስቁኛል። ቶፕ 4 ብንጨርስ ምናምን እሱን ስትገረፍ ተወሯል፣ እሱን ስትለጠለጥ ተወሯል። የጨዋታ ቀን ይላል ያራዳ ልጅ። ዛሬ ማንቺዬ ፎንካ ከቸልሲ ጋር ያኔ በጣም አርፈን ስለመጣን ትንሽ ተቸግረን ነበር። ጉልበት ምናምን አጠቃቀም ተቸግረን ነበር ነው የምልህ። ዛሬ ግን አንቸገር። ይሄን እርግጠኛ ተከላካዮቻችን የሉም ምናምን ግን ለእናንተ አናንስም ነው የምልህ። ወንድም ጥላ ወንድም በወንድሙ ላይ ይነሳል የሚባለው ተረትና ምሳሌ ዛሬ ቸልሲ ላይ በደንብ እንፈጽመዋለን። ድል ለኃያሉና ለገና ነው ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። የሳምንቱ የመጀመሪያው ተጠባቂ ጨዋታ ቼልሲ ከማንቸስተር ዩናይትድ ሊጀምር እንግዲህ ትንሽ ሰዓታትን የሚቀረው ዘወንድም ጥላ ደርቢ ተብሎ የሚጠራው ደርቢ ማለት ነው። እኔ ማላቀውን ይሄ ጨዋታ ግዴታ ማሸነፍ ያለብን ጨዋታ ማለት በቃ ግዴታ። አንደኛው ሪዝን በቃ ሁላችን የምናውቀው ነገር ለቶፕ 4 መጫወት ያለብን ጨዋታ ይሄ ነው። በቃ ማሸነፍ ግዴታችን ነው። ሁለተኛው ደግሞ ስራችን ማለት ነው። እንዲህ አፍጥጠው እየጠበቁ ነው እንዳለ ቲሞች ምንድነው እንዳለ የተደረደሩት እስከ 13ኛ ራሱ ብትወርድ ማለት ነው ትንሽ ነው ነጥብ ልዩነታችን ማለት ነው። ይሄው ብሬንትፎርድ ቅድም ቋጠርኩበት ቢቸግረኝ ማለት ነው። በቃ ግዴታ ሆነብኝ። ብሬንትፎርድ ላይ ተቋጠረበት። አቸውጣ 5 ጨዋታ ምናምን አቸውቷል የቲም ማለት ነው። ሁሉን ቢያሸንፍ አሱት ከዩናይትድ ሁላ ሊበልጥ ይችል ነበር። ኤኒዌይስ እሱም አቸውጣ። እዚች ጋውን ቦርንሞዝም የተጫወተ ነው። ቀጣይ ብራይተን አለው ከቶተናም ጋር ማለት ነው። ቶተናም አትወርቃትም፣ ገብቷላ አትወርቃትም። ብራይተን ማሸነፍ ግዴታ ነው። ኤኒዌይስ ይሄንን ጨዋታ ግን በራሴ መወሰን አለብኝ ማለት ነው። ከዛ በስቲያ ደግሞ ማለት ነው ይሄን ጨዋታ ተሸንፈን ማለት ለዩሮፓ ሊግ ነው ቀጥታ ሄደን የምንጫወተው ማለት ነው። ዩሮፓ ሊግ ራሱ ማንጋባበት ኬዝ አለ ነው የምላችሁ። ዩሮፓ ሊግ ኢቭን ጨርሰን ማለት ነው 6ኛ ምናምን ስፖርት ላይ ሆነን ማንጋባበት ኬዞች አሉ። ለምን ብትሉኝ እዛ እህት ክለብ ስትራስበርግ ማለት ነው እንደምታውቁት ኮንፈረንስ ሊግ የተጫወተ ያለው 2-0 የመጀመሪያውን ዙር ከሜንዝ ጋር ተሸንፎ ሰከንድ ራውንድ ምን ታይቶት እንደሆነ አላውቅም 4-0 ነው ያስቀማቸው ማለት ነው። ገብቷላ። አሁን ሴሚ ፋይናል ላይ የሚገኘው ፋይናሉን በላ ማለት እኛ ዩሮፓ ሊግ መጫወት አንችልም። ሁለት ቲም መግባት አይችልም። ገብቷላ። ወይ እኛ እንወርዳለን ወይ እነሱ ይወርዳሉ አይነት ኬዝ ነው። ለዛ ይሄ ጨዋታ በጣም ከመኔውም ጊዜ በላይ ወሳኝ የሆነበት ሰዓት ነው ማለት ነው። ከ2020 ጀምሮ ዩናይትድ በእኛ ሜዳ አላሸነፉንም። እነሱ በእኛ ሜዳ 12 ዓመት ነው እንደሚሉት አይነት ነገር ማለት ነው። ለዛ ማስቀጠል መቻል አለብን እኛ ራሱ ማለት ነው። የእኛን ሜዳ ፎርትረስ ማድረግ አለብን። ገብቷላ። እንተዋወቃለን ወይ ጥያቄ አለመመለስ አለመተዋወቅ አይደለም በሚል መሪ ቃል የዩናይትድ በመጀመሪያው ዙር ያልተዋወቁት ባልና ሚስቶች ዛሬ ዩናይትድ ተጫዋቾች እንግዲህ ይተዋወቃሉ ወይ ብለው ይገናኛሉ። ያ ደግሞ አመዳም ቼልሲ ችጋራም በቼልሲ ብታናደኝም ግን ዩናይትድ ስለሚገለኝ አንተ ነህ ኮን የሲቲን ጨዋታ በጠባብ ውጤት ውስጥ ሆነን በጭንቀት እንድናይ ያደረከን ግን ቢሆንም ዩናይትድ ለሳምንት ስለሚረግጠኝ አንቺ አሸንፊ ግን እየደበረኝ ማለት ነው። ለማንኛውም በደንብ ኮፒሊንግ አድርጉት። ዛሬ ቼላው እስቲ ያንን ሌባ ወንድሙ ቀጥቅጦሻል። አሁን ደግሞ 4 ሰዓት ላይ ያለ ጨዋታ እንዴት ደባሪ እንደሆነ ታውቁታላችሁ ብዬ አስባለሁ። ስትደሰቱ ደስታችሁ መግለጽ አትችሉ። ለመጮህ ራሱ ሰው ተኝቷል አልተኛም ምናምን የሚያስብል ነገር አለ። ከዛ በኋላ ከጨዋታውን በኋላ ደስታችሁ አያስተኛችሁ። ከተናደዳችሁ ደግሞ ይብሳል። ጭራሽ ነው ማያስተኛው ምናምን ነገርና ወይ ደጅ ማየትም አይነፋም። ያው ቅዳሜ ነው ሊወጣ ይችላል። ጨዋታውን ጨብሰ ካየው ደግሞ በደንብ አታየው። በብዙ ነገር ሊፈጠር ይችላልና የምሽት 4 ሰዓት ጨዋታ ቅዳሜ ቀን ላይ በጣም ዝገት ነው። ጭራሽ ደግሞ በካሪክ ስር 20 ደቂቃ ማይሞላ የተጫወተ ተጫዋች ቋሚ ተከላካያችን ነው። ሄቨን 20 ደቂቃ ራሱ አልተጫወተም። 90 ላይ ነው ተቀይሮ የገባው። 85 82 3 ጨዋታ ነው ተቀይሮ የገባው የሰውዬና ካሪክ ምን ያለ ሪስክ ውስጥ እንደገባ እናውቃለን። ግን ቼላውን በሰዓት ማሸነፍ ቀላል ነገር ነው። እንሰጣት የማንቼ ፋሚሊዎች ማለት ነው። ዛሬ እነ ማጉዌር፣ ማርቲኔዝ፣ ዴኒሮ ብቻ ተከላካይ ስለሌለን ይሄን ጨዋታ በቃ ዶሚኔት ተደርገን የምንሸነፍ ነው የመሰላችሁ። እመኑኝ ማይክል ካሪክ የማጠብቁትን ማንቸስተር ዩናይትድ አሳይቶ በዚህ ጨዋታ ያልጠበቃችሁትን አጨዋወት አሳይቶ የዛሬውን ጨዋታ በደን እንደምንወጣ እርግጠኛ ነኝ። እኔ ማይክል ካሪክ ላይ 100% እምነት አለኝ ማለት ነውና እንዳያሳስባችሁ ዛሬ እንዳያሳስባችሁ። ለማንኛውም የማንቼ ፋሚሊዎች
ኳስ የምታዩበት 4 ሰዓት ነው ማታ የምታዩበት ከሌላችሁ ሙሌ ጆስ ዋን ይሄ ቴሌግራም ቻናል እዛ ላይ ገብታችሁ ማግኘት ትችላላችሁ። ወይም ደግሞ ሊንኩን ባዮ ላይ አስቀምጬላችኋለሁ እዛ ላይ እየገባችሁ ተቀላቀሉ። ይመቻችሁ። ዋላ የተከላካይ ነገር ጭንቀት ሆኖብኝ እንደዚህ ፍጥጥ ብዬ ነው ያደርኩት ዛሬ። እኔ እንደዚህ የተጨነቅኩት ካሬክ እንዴት አድሮ ይሆን? ቆይ ካሬክ እንዴት አድራ ይሁን እኔን እንኳን እንደዚህ ያረገኝ ማን ሊገባ ነው ዛሬ? እስኪ ማን ሊገባ ነው ቤተሰብ?